ጋቢዎትን ያልኩል ከዶክተሩ ጋር ምንድን ነው የተፈጠረው? ምን ተፈጠረ? ጭራሽ እኔን መልሰሽ ትጠይቂኛለሽ? መልሽልኝ። ከዶክተሩ ጋር ምንድን ነው የሆነው? ማን ነገረ? እማዬ ናት። ማን እንደነገረኝ አልጠየኩሽም? ዶክተር ዳይመንድ ወይ ዶክተር እንዴ እዚህ ከታካሚ ጋር ሆኜ ምርመራውን ከጨረሱ በኋላ ከኔ ጋር ማውራት አለብን። እሺ ዴቭ ግን እንደ ፍቅር የሚያፈቅረው የለም። በጣም ነው የምትወደው። ደሱ ስትል የማታደርገው ነገር የለም። ማፈነቅለው ድንጋይ የለም። አዴን ለማስወገድ እንግዲህ በጣም ጥራለች። ከመጀመሪያው ጀምሮ ጥራለች ማለት ነው። ነገር ግን ደግሞ ግንባሩን ይዛ አተኩሰህ እንዲያመመህ እንደ ብላ ዳበስ ስታደርግ አዴ ገባች ማለት ነው። ለምንድን ነው የመጣሽው? ለምን ገባሽ ክላስ ብላ እንግዲህ እየተቆጣቻት ነበረ። እሱም ደንግጧል ለጊዜው። ልክ እንደ ፍቅር አትጠጋውም አይደል? እንደዚህ ግንባሩን ይዛ አሞሃል ወይ? ደህና አይደለም ወይ? ለምንተኛ በቀን ሰላም ነው ወይ? እንዴ በደንብ እንኳ አጥብቃ አትጠይቀውም አይደለም? እጇን ግንባሩ ላይ ልታደርግ ማለት ነው። እንግዲህ አዴ ምን እንደፈለገች አላውቅም። በጣም የምታፈቅረው አይመስለኝም። ይኸው እያያችኋት ነው። በጣም አተፈቅረውም። እንደሱ አይደለችም። እንደ ፍቅር አይደለችም። ፍቅር እኮ እንደዛ ሲያመናጭቃት ሂጂሊ ከፊቴ ውጭሊ ከክላስ የፈለገውን ሲላት ተመልሳ እሺ ደብዬ ብላ ተመልሳ ትገጥማለች። ምንም አትቀየመውም። ዶክተሩ ደግሞ እንግዲህ ገጀራውን ከአክሽፎታል ማለት ነው። አንተ ምን ልትሰራ ነው የመጣኸው? ፖሊስ ጠርቼ አስይዝሃለሁ ሲለው ብቻ አፈትልኮ የለበሰውን ጥሎ ነው የሚሮጠው ማለት ነው። እንግዲህ እሱ የመጣው በአዴ ለማሳበብ ነበረ። ያው የእነሱን ጥፋት ወደ አዴ እንግዲህ በአጋጣሚ መድኃኒቱ ሲቀየር እዚህ አልነበረችም፣ እዚህ አይደለችም ያለችው ገጠር ነበረ። ይህንን አላስታወሱም። ማለቴ እሷ ገጠር እንደሆነች እሷ እንዳልቀየረችው በደንብ ያውቃል ዶክተሩ። ነገር ግን አሁንም ሊያስተባብሉ ስለፈለጉ መጥቶ ብቻ በሽተኛ ነኝ ብሎ ገጀራው የሆነ ነገር የሆነ መድኃኒት ሰጥታኝ ነበር ዶክተር ነኝ ብላ እንትኑን ወረቀቱን አይታ ሰጥታኝ እኔም ያንን ተቀብዬ ስውጥ ነበረ። ነገር ግን ብሶብኝ ተመልሼ የመጣሁ ነው ያለው። ማናት ዶክተሯ? የት ናት? እንዴት ያለች ናት? ምን ትመስላለች? ስሟ ማን ነው እያለ ጠይቆት ነበረ። ነገር ግን እኔ እረሳኋት ነው ያለው። በፍጹም አይረሳትም። አደይ ለማለት ያው ትንሽ ከበድ ስለሚል የአደይን ሁኔታ ስለሚያውቀው ዶክተሩ ምንም አላለም ማለት ነው። እንግዲህ አደይና ዴቭ እጇን ይዞ እየሳመ ያለ እናትየዋ ስመጣ እሷም ቱር አለችና ሄደች። ሁሉ እፍረት ነው ማለት ነው። አፍራ በጣም የሚገርመው ነገር እኮ እሱ ብቻ ነው። በቃ ስመጣ ለሱ የመጣች ይመስለዋል። እሷ ተመልሳ የመጣችው የሆነ እቃ ረስታ ልትወስድ ነው። ነገር ግን እሱ እኔን ልጠይቀኝ እኔን ልታየኝ ቅር ብሏት ነው የመጣችው ብሎ ነው ያሰበው። ግን በወዲያውም ደግሞ ናሸኘኝሽ ብላ ይዛው ወጣች ማለት ነው። ጥሩ ነው እንግዲህ አንድ አዲስ መጥታለች ማለት የሴት ጎረምሳ ታተራምሰዋለች። እኔ እንደኔ ዳይመንድ እና እቺ የሴት ጎረምሳ የምትባለው የሚፋቀሩ ይመስለኛል። ማለቴ ልክ እንደ ምጥንና እንደ ኪንጎ እንግዲህ የምጥን ጓደኛ ስለሆነች ኪንጎ ደግሞ የዳይመንድ ጓደኛ ስለሆነ ስለዚህ ግዴታ እነሱን ያፋቅሯቸዋል፣ ይፋቀራሉ። እንደተፋቀሩ ነው የሚቆጠሩ። ከዛን ይሄ ወንድ ነኝ የሚለው የሚያጫወታትን ልክ እንደ ምጥን ትቀየራለች ማለት ነው። አሹ በጣም በፍቅር ተይዟል። ነገር ግን እስካሁን ድረስ ምንም አልተረዳችውም፣ ልትረዳውም አልቻለችም። እሷ በጎን ይላል። ዛሬም ነገም ተነጎዳያም በጎን ይነግራታል። እሷ ግን እስካሁን ድረስ ምንም እየተረዳችው ነገር የለም። ሩታ ደውላ ነበረ። እንዴነ አሹዬ ደህና ነው ሀይዝ እያለች እየደውላለት እያወራቸው ነበር።
አሹ ታዲያ በጣም ሳቅ ሳቅ እያለ ሩታዬ እንዲነሽ የሆነ እንደ ናፍቀሽኛል የሆነ እንደ ፍቅር ነገር ማለት እሷን ለማስቀናት ማለት ነው፣ ሮማንን ለማስቀናት እኔ ናፍቀሽኛል፣ እኔም ናፍቄሃለሁ፣ እንዲነሽ ሊመቼ ነው የምትመጪው የምትመልሺው እያለ እንግዲህ እያወራት ነበረ። ከዛ እሷ ተሄደች። በቃ የሆነ እየጠላት ነው የመጣው አሹ ማለት እሷ ልትቀበለው አልቻለችም። ደግሞም ግልጽ አርጎ አልነገራትም። ለምን ግልጽ አርጋ አትነግራትም ሲሉት እሷ እኮ በደንብ ታውቃለች እንደማፈቅራት፣ ነገር ግን አይገባትም። ግልጽ አርጌ ለመናገር በጣም እፈራለሁ ቃሉን ለማውጣት። ስለዚህ ተዝም አልፎ ትሸሸኛለች ብዬ ስለምፈራ ቃሉን አውጥቼ መናገር ያቀተኛል። ስለዚህ ለምን እሷ አትረዳኝም እያለ ነበረ። እኔም ነግሬያታለሁ እንደምታፈቅራት፣ ነገር ግን እሷ መቀበል አልቻለችም ነው ያለችው። ከዚህ ቀደም ሩታም አደይም ዝም ነው ያለችው። አደይ እንግዲህ እናቴን አመጣለሁ እያለች ነው። እናቴ ካልመጣች እኔ እና እሱ መጋባት አንችልም። ደግሞ እኔን የሚመስለኝ የአደይ እናትም ከመጣች የዴቭ እናትም ከመጣች ሁለቱም እንደማይስማሙ እርግጠኛ ነኝ። ችለም ደግሞ የምታገባው ማለቱ አይቀርም የዴቭ እናትም። የአደይ እናትም ደግሞ እህትሽ እኮ ታፈቅረዋለች ይህን የከተማ ጮልሌ፣ ስለዚህ ሁለታችሁም እሱን ነው የምታፈቅሩት፣ ሁለታችሁም መጋባት የለባችሁም መተው ነው ያለባችሁ ብለው እንደሚያስተዋቸው እርግጠኛ ነኝ ማለት ነው። እንግዲህ በዛ ተደብቃ ነበረ። ፀጉሬም ተበላሸ፣ እኔም ከሳሁ፣ ራበኝም፣ ስለዚህ ወጥቼ መብላት አለብኝ መሰራትም አለብኝ፣ በፖሊስ እንዳያይሽ ፎንፎን እያሽ ብሎ ወንድሟ ላካት። እሱ በእሷ ተራሱ ቁጭ አለ ማለት ነው። ልክ የሆነ የሚጠብቀው እንዳለ እንትን እንግዲህ የባቡሬን እናት የሆነ ሰው መጥቶ አፍኖ ወስዳታል እያላችሁ ነበረ። ማንም አይወስዳትም። የመጣውም ደግሞ ገጀራው ነው ብያችሁ ነበር። እንግዲህ ባለፈው ቪዲዮ ላይ እውነትም ገጀራው ነው የመጣው ማለት ነው። ተነጋግሮ ሊወስድ የነበረ ሊሊን ሳያጋጥመው ቀረ ቀጥ ብሎ። እንግዲህ ቤቱን እነ ቤዛ ደግሞ የሊሊን ቤት ያው ወረቀቱን ሰርቀው ስለነበረ እንግዲህ እሷ ስትታመም ወረቀቱን ሰርቀው ሁሉንም ስም በፌክ እናዞረዋለን ወደ አንቺ ብለዋል። እሷ እንደተሻላት አላዩም ማለቴ ሊሊ እንደምታስታውስ ሁሉ ነገር እንደ በፊቱ እንደተመለሰ ሁለቱም አያውቁም። ቤዛም አታውቅም። ያንን ተጠቅማ ነው እንግዲህ እሷ የኤላን ቤት ወደ እኔ አዞረዋለሁ እናዞርና ከዛ መሸጥ እችላለሁ ነው ያለችው እንግዲህ ቤዛ። ነገር ግን አይሆንም እንደዛ፣ እሷ ስላስታወሰች ሊሸጠው አትችልም። ምን ያለው እኔ ሰርቀው ነው እንትኑን ሰርቀው ነው፣ ስለዚህ በፍጹም እኔ ልሸጥ አልችልም ነው የምትለው ሊሊ። ኤላ እያሺ ኤላ አስቸግረሽ ነበር ስላት እኔ ስለ ኤላ ሁለተኛ እንዳታነሳብኝ ብላለች። እንግዲህ ባቡሬን እየወደደችውና እያፈቀረችው ነው ሊሊ ማለት ነው። ለሷ ብለው እንግዲህ ብዙ መስዋዕትነትን ከፍለዋል። አደይማ ጥፊ ሁሉ ነው የቀመሰችው ማለት ነው። ከዛ ሁሉ መከራ እንግዲህ ደህና በመሆኗ በመመለሷ ሁላችንም ደስ ብሎናል። ጥሩ ነው። ባቡሬም ራሱ በመመለሷ ወደ ራሷ በጣም ደስ ብሎታል። ያው ሁላችንም ደስ ያለን ጥሩ ነው።